የምንኖረው እጅግ ፈጣን በሆነና በመረጃ በተሞላ ዓለም ውስጥ ነው። አብዛኛው ሰው አንድ የማይታይ ሸክም ተሸክሞ ይዞራል። ውጫዊ ህይወታቸው የተሳካ ይመስላል። ስራ ላይ ናቸው፣ ቤተሰብ አላቸው፣ ማህበራዊ ህይወታቸውም ቀጥሏል። ነገር ግን በውስጣቸው የሆነ ነገር በትክክል እየሄደ አይደለም። የመዛልና የመታከት ስሜት፣ ደስታ የማጣትና የህይወት ትርጉም መጥፋት አጋጥሟቸዋል። ዛሬ በዚህ ቪዲዮ ማንኛውም ሰው ልብ ሊለውና ምናልባትም ሳያውቀው ለከፍተኛ የአእምሮ እክል መጋለጡን የሚያመለክቱና በአፋጣኝ እርምጃ ካልተወሰደ ለከፍተኛ የአእምሮ እክል የሚያጋልጡ ምልክቶችንና መፍትሄዎቻቸውን በጥልቀት እናያለን። እስከ ቪዲዮ መጨረሻ አብራችሁኝ ቆዩ። የአእምሮ ጤንነት መናጋት ማለት የውስጥ ሰላም መሰረቅ፣ የሰውነትና የአእምሮ ሚዛን ሲዛባ የሚከሰት ህመም ነው። ዛሬ አብረን የምናያቸው እነዚህ ምልክቶች የአእምሮ ጤና ሁኔታችሁ ያለበትን ሁኔታ በጥልቀት የሚያሳዩ የውስጥ ጥሪዎች ናቸው። አንደኛ፣ የስሜት መዋዠቅ። አንዳንድ ጊዜ እንደ ንጉስ፣ አንዳንድ ጊዜ ደግሞ እንደ ተሸናፊ ይሰማችኋል። ይህ ስሜት የሚለዋወጠው በምክንያት ሳይሆን በራሱ ነው። ምንም ማዕበል ሳይኖር በውሃ ላይ እንደሚንገዳገድ መርከብ ነው። ለምሳሌ ጠዋት ላይ ለስራ ብርቱና ተነሳሽነት የነበረው ሰው ምንም አይነት መጥፎ ነገር ሳይከሰት ከሰዓት በኋላ የመንፈስ ጭንቀት ውስጥ መውደቅ እና ለስራ ያለውን ተነሳሽነት ማጣት። ብዙ ጊዜ የስሜት መዋዠቅ የረጅም ጊዜ የድካም ውጤት ነው። አንድ ሰው ለረጅም ጊዜ ስሜቱን በመቆጣጠር ውስጥ ሲኖር ያ የቆየና የተጠራቀመ ስሜት በትንሽ ግፊት እንደ ፍንዳታ ይወጣል። ልክ እንደ ድንገተኛ ጎርፍ ይሆናል። ያንን የጎርፍ መጥለቅለቅ በሰከንዶች ውስጥ ያሳያል። የስሜት መዋዠቅ ያለበት ሰው ከስሜቱ ጋር ተያይዞ በራሱ ላይ እምነት ይጎድለዋል። እኔ ማን ነኝ? ጠዋት ደስተኛ፣ ማታ ደግሞ ተስፋ የቆረጥኩ የሚል የውስጥ ጭንቀት ይፈጠራል። ይህ ደግሞ ለራስ ያለን ግምት ያወርደዋል። እነዚህ ምልክቶች ከሰዎች ጋር በሚኖር ግንኙነት ላይ ትልቅ ክፍተትን ይፈጥራሉ። በዙሪያችሁ ያሉ ሰዎች በባህሪያችሁ ግራ ይጋባሉ። ዛሬ ምን እንደሆናችሁ አናውቅም የሚል አስተያየት ሲሰጡ ስሜታችሁ የበለጠ ይጎዳል። ይህ ሰርክል ነው። ሰው ሲነቅፋችሁ ትበሳጫላችሁ፣ ስትበሳጩ ደግሞ ስሜታችሁ ይዋዥቃል። በዚህ ምክንያት ከሰዎች ጋር የሚኖራችሁ ግንኙነት ይበላሻል። በጥቅሉ የስሜት መዋዠቅ ማለት ተለዋዋጭ ባህሪ ብቻ ሳይሆን የአእምሮ ውስጣዊ ደህንነት ጥሪ ነው። ይህ ማለት አእምሯችሁ እረፍት ያስፈልገኛል፣ የተከማቸ ጭንቀት አለብኝ ወይም የስሜት ማጣሪያዬ ተጎድቷል እያላችሁ ነው። ይህንን እንደ ስብዕና ድክመት ሳይሆን እንደ አንድ የስነ ልቦና ችግር ምልክት መመልከትና መፍትሄ መፈለግ የአእምሮ ጤንነትን ለመመለስ የመጀመሪያው እርምጃ ነው። ሁለተኛ፣ የማተኮር ችግር። ትኩረት የማድረግ ችግር የአእምሮ ጤና መናጋት በዕለት ተዕለት ተግባራት ላይ የሚያሳድረው በጣም ጎልቶ የሚታይ ተጽዕኖ ነው። ይህ ሁኔታ አእምሮ መረጃዎችን የመቀበል የመተንተንና የማስታወስ አቅሙ እየቀነሰ መምጣቱን የሚያሳይ የማንቂያ ደወል ነው። ብዙዎች ይህንን ችግር የመርሳት በሽታ ወይም ድካም ብለው ሊጠሩት ይችላሉ። ነገር ግን የስነ ልቦና መገለጫው የጭንቀት ወይም የውስጥ ግጭት ውጤት የሆነ የአእምሮ መበታተን ነው። ሐሳባችሁ በቅደም ተከተል አይመጣም። አንዱን ስራ ለመጀመር ስትሞክሩ ሌላው ሐሳብ ይረብሻችኋል። ይህ በአእምሮ ውስጥ ያለ የመረጃ መስተጓጎል ሲሆን ውስጣዊ ሰላማችሁ ሲናጋ የሚያጋጥም የትኩረት ማጣት ምልክት ነው። የዕለት ተዕለት ቀላል ውሳኔዎችን ለማድረግ እንኳን መቸገር፣ ለምሳሌ ምን እንደምትበሉ ወይም ምን እንደምትለብሱ መምረጥ መቸገር የማተኮር ችግር አካል ነው። አእምሯችሁ በጣም ስለደከመ አነስተኛ የሆኑ አማራጮችን እንኳን መመዘን ይከብደዋል። ይህ በስራ ቦታ ወይም በቤተሰብ ውስጥ ያሉ ወሳኝ ውሳኔዎችን በማዘግየት በህይወታችሁ ላይ ከፍተኛ ጫናን ይፈጥራል። የማተኮር ችግር ሲኖር የአጭር ጊዜ የማስታወስ አቅም ወይም ሾርት ተርም ሚሞሪ ይጎዳል። አንድ ሰው የነገራችሁን ነገር ወዲያውኑ መዘንጋት፣ ያስቀመጣችሁትን ነገር የት እንዳስቀመጣችሁት መርሳት፣ እነዚህ ሁሉ ምልክቶች አእምሯችሁ በአሁን ሰዓት ላይ አለመሆኑን የሚያሳዩ ምልክቶች ናቸው። በአካል እዛ ቦታ ብትገኙም በአእምሮ ግን ሌላ ቦታ ናችሁ። ለምሳሌ ከሰዎች ጋር ተቀምጣችሁ የሚያወሩትን ድምጻቸውን ትሰሙታላችሁ፣ የቃላቱ ትርጉም ግን አይገባችሁም። ምክንያቱም አእምሯችሁ በአንድ የረጅም ጊዜ ችግር ላይ ተጣብቋል። በየጥቂት ደቂቃው ትኩረት ማድረግ አለብኝ ይላል።
ነገር ግን በግድ ለማተኮር በሞከረ ቁጥር የበለጠ ይረበሻል። የማተኮር ችግር አእምሮ ከመጠን በላይ መጫኑን የሚያሳይ ምልክት ነው። ይህንን ችግር ለመፍታት ራስን በማስገደድ ማተኮር ሳይሆን ትኩረትን የሚበታትኑ የውስጥ ሀሳቦችን ቀስ በቀስ ማስወገድና አእምሮን የሚያዳክሙ የጭንቀት ምንጮችን ለይቶ ማውጣት ያስፈልጋል። ሶስተኛ፣ የድካም ስሜት መሰማት ወይም ኃይል ማጣት። ብዙ ሰዎች ድካምን አካላዊ ጥንካሬ ማጣት ወይም የእንቅልፍ ወይም የእረፍት እጦት አድርገው ይቆጥሩታል። ነገር ግን ይህ ኃይል ማነስ ወይም የድካም ስሜት የሚከሰተው ጥልቅ የሆነ የአእምሮ ጤና እክል ሲኖር ነው። ይህ ስነ ልቦናዊ ድካም ከአካላዊ ድካም በተለየ መልኩ ለማረፍ ብትሞክሩም የማይጠፋ የድካም ስሜት ነው። አእምሯችሁ ጤናማ ሳይሆን ሲቀር እያንዳንዱ ተግባር፣ ለምሳሌ ከመኝታ መነሳት፣ መታጠብ ወይም ቀለል ያለ ስራ መስራት ከወትሮ በበለጠ ጉልበት ይጠይቃል። ይህ የሚሆነው አእምሮ የዕለት ተዕለት ተግባራትን ለመስራት ብቻ ሳይሆን በውስጡ ካለው ጭንቀት፣ ፍርሃት ወይም የጥፋተኝነት ስሜት ጋር ለመታገል ትልቅ ጉልበት ስለሚያባክን ነው። እንደ አንድ የስልክ ባትሪ ስልኩ ስራ ላይ ባይውልም ከበስተጀርባ ብዙ መተግበሪያዎች ወይም አፕስ ስለሚሰሩ ባትሪው በፍጥነት እንደሚያልቀው ሁሉ አእምሮም ያለማቋረጥ በሚያሰላስላቸው ችግሮች ምክንያት ኃይሉን ይጨርሳል። የኃይል ማነስ ሲኖር መነሳሳት ይጠፋል። አንድ ሰው አንድን ነገር ማድረግ እንደሚፈልግ ያውቃል። ነገር ግን ያንን ነገር ለማድረግ የሚያስፈልገው ሞተር አይነሳም። ይህ የሰነፍነት ምልክት ሳይሆን የውስጥ ሚዛን መዛባት ነው። ይህ ስሜት ሲሰማው ሰውየው ነገሮችን ለነገ ቀጠሮ በመያዝ መተው ወይም ፕሮካስቲኔሽን ይጀምራል። ይህ ደግሞ በራሱ ላይ ያለውን የጥፋተኝነት ስሜት ይጨምረዋል። ይህም ጭንቀትን በመጨመር የበለጠ የኃይል ማነስን ይፈጥራል። የአእምሮ ጤንነት ሲናጋ የሰውነት የውስጥ ስርዓቶች፣ ለምሳሌ የሆርሞን ሚዛን ይረበሻል እና ይህ አካላዊ የድካም ስሜት እንዲፈጠር ያደርጋል። ብዙ ጊዜ በእንቅልፍ ማጣት፣ በጭንቀት ወይም በድብርት የተጎዱ ሰዎች ጠዋት ሲነቁ ሌሊቱን ሙሉ በስራ ላይ እንዳሳለፈ ሰው ይዳከማሉ። ይህ ድካም በምግብ ወይም በቡና አይወገድም፣ ምክንያቱም ምንጩ ሆድ ወይም ከአካል መዛል ሳይሆን ከአእምሮ ኃይል ማጠራቀሚያ ነው። ከፍተኛ የሆነ የድካም ስሜት የእረፍት ጊዜ ወይም የድጋፍ ለውጥ እንደሚያስፈልጋችሁ የሚያሳይ ምልክት ነው። ይህንን ችግር በግድ መግፋት ወደ ከፋ ድካም ወይም በርናውት ሊወስደው ይችላል። ስለዚህ ራስን መውደድና ለነፍሳችሁ መረጋጋት ጊዜ መስጠት በዚህ ሁኔታ ላሉ ሰዎች ከመፍትሄዎች ሁሉ የተሻለው መፍትሄ ነው። አራተኛ፣ ስሜት አልባ መሆን። ስሜት አልባነት ከጭንቀት ይልቅ አደገኛ ሊሆን የሚችል ሁኔታ ነው። ምክንያቱም ምንም አይነት የደስታም ሆነ ሐዘን ወይም መጥፎ ስሜት አይሰማችሁም። ይህ የሚከሰተው አእምሯችን ለረጅም ጊዜ በስሜታዊ ህመም ሲጎዳ ነው። የማይሰማው ሆኖ ለመቀጠል የራሱን የመከላከያ ግንብ ይገነባል። ውጤቱም ምንም አይነት ስሜት የማይኖርበት ባዶነት ነው። የህይወት ውበት ወይም የሰዎች ፍቅር ምንም ትርጉም አይኖረውም። ይህም ከህይወት መራቅ ነው። ለምሳሌ በጣም የሚወዱት ሰው ሲስቅ ወይም ደግሞ ሲያለቅስ በሱ ቦታ ላይ ሆናችሁ ማየት አለመቻልና ምንም አይነት የስሜት ምላሽ ለመስጠት ሳትችሉና እንደ አንድ ታዛቢ ሰው ብቻ ስትሆኑ ነው። አምስተኛ፣ አካላዊ ህመም። አእምሮና አካል የተያያዙ ናቸው። የአእምሮ ጤንነት ሲናጋ አካላችሁ የውስጥ ስቃዩን በህመም መልክ ይገልጠዋል። ምንም አይነት የህክምና ምርመራ ቢደረግ የማይታወቅ ነገር ግን የማይጠፋ የራስ ምታት፣ የሆድ ህመም፣ የጡንቻ ውጥረት ወይም የጀርባ ህመም። ይህ የአእምሮ የመሸከም አቅሙን እንዳለፈና ሸክሙን ወደ አካላችሁ እያዛወረው መሆኑን የሚያሳይ ምልክት ነው። አንድ ከባድ ጭንቀት ወይም የረጅም ጊዜ የሐዘን ስሜት በአእምሮ ውስጥ ሲኖር ሰውነታችሁ ተዋግቶ በመመለስ ወይም በመሸሽ ፋይት ኦር ፍላይት ወቅት የጭንቀት ሆርሞኖች እንደ ኮርቲሶል እና አድሬናሊን ይሞላል። እነዚህ ሆርሞኖች በብዛት ሲለቀቁ የጡንቻ መወጠር፣ የልብ ምት መጨመርና የምግብ መፈጨት ስርዓት መዛባት ያስከትላሉ። እነዚህ አካላዊ ምላሾች ለረጅም ጊዜ ሲቀጥሉ ወደ ህመም ይቀየራሉ። አንዳንድ ጊዜ በውስጣችን ያለውን ስቃይ በቃል መግለጽ ያቅተናል። የአእምሮ ጤንነት ሲናጋ እነዚህ ያልተገለጹ ስሜቶች በአካል ህመም ይተረጎማሉ።
ለምሳሌ የፍርሃት ስሜት በሆድ ውስጥ እንደ ቁርጠት፣ የጥፋተኝነት ስሜት በደረት ላይ እንደ ክብደት፣ የጭንቀት ስሜት ደግሞ በጭንቅላት ውስጥ እንደማያባራ ምት ይገለጻሉ። ይህ ሰውየው ስለ ስሜቱ ባያወራም ሰውነቱ ግን ስቃዩን እየጮህበት መሆኑን ያሳያል። አካላዊ ህመም ሲሰማቸውና የህመም ምርመራዎች ምንም እንደሌለባቸው ሲናገሩ እራሳቸውን መጠየቅ ያለባቸው ጥያቄ ባለፉት ቀናት፣ ሳምንታት ወይም ወራት ምን ያህል ውጥረት ውስጥ ነበርኩ የሚል ነው። ይህንን ህመም እንደ ህመም ምልክት ብቻ ሳይሆን የአኗኗር ለውጥ ወይም የሰላም ፍለጋ አስፈላጊነትን የሚያሳይ አድርጋችሁ ውሰዱት። ስሜታዊ ጤንነታችሁ ሲስተካከል እነዚህ አካላዊ ህመሞች ቀስ በቀስ እየጠፉ ይሄዳሉ። ስድስተኛ የህልውና ጥያቄና ተስፋ መቁረጥ። ይህ ምልክት የአእምሮ ጤንነት መናጋት የሚደርስበት የመጨረሻውና በጣም አሳሳቢው ደረጃ ነው። እዚህ ደረጃ ላይ ሲደርሱ ችግሩ ከዕለት ተዕለት ጭንቀት አልፎ የመኖሩን ዋጋ እስከ መጠራጠር ድረስ ይሄዳል። ይህ ማለት ሰውየው መኖር አልፈለገም ማለት ብቻ አይደለም። ይልቁንም ህይወት በሚሰጠው ስቃይ ምክንያት ከዚህ በላይ መሸከም አልችልም የሚል የውስጥ እጅ መስጠት ነው። ጤነኛ አእምሮ ያለው ሰው ለነገ የሚያነሳሳው ተስፋ ወይም ዓላማ አለው። የህልውና ቀውስ ውስጥ ያለ ሰው ግን ለምን እንደሚኖርና ለምን እንደሚያደርገው የሚሰማው ምንም አይነት ትርጉም አይኖረውም። ሁሉም ነገር ከንቱ ሆኖ ይታያል። ይህ ባዶነት ሰውየው በዙሪያው ካሉ ሰዎችና ከራሱ ህልውና ጋር ያርቀዋል። ምንም ባደርግ አይሻለኝም፣ መውጫ የለኝም ብሎ በራሱ ላይ ይፈርዳል። ይህ የጥፋት ስሜት ሳይሆን በአእምሮ ውስጥ የተፈጠረ ከፍተኛ የድካም መደምደሚያ ነው። ይህ ስሜት ማንኛውንም አይነት ምክር ወይም መፍትሄ ከንቱ ያደርገዋል። በዚህ ደረጃ አእምሮ ስቃዩን ለማቆም ብቸኛው መንገድ መኖርን ማቆም እንደሆነ ሊያመን ይችላል። ይህ ሀሳብ በድንገት የሚመጣ ሳይሆን ለረጅም ጊዜ በታፈኑ ስሜቶች፣ ባልተፈቱ ችግሮችና ተስፋ በማጣት የተገነባ የውስጥ ድምጽ ነው። በከፍተኛ ትኩሳት እንደሚሰቃይ ሰው አእምሮ ከዚህ በላይ ህመም መሸከም ስለማይችል የሚሰጠው የጥፋት መፍትሄ ነው። ይህንን ምልክት በራሳችሁ ላይ ያያችሁ ከሆነ በምንም አይነት ሁኔታ ብቻችሁን መሆን የለባችሁም። ይህ አእምሮ ጤና ችግር በራስ ጥረት ብቻ የሚፈታ አይደለም። የስነ ልቦና ባለሙያ፣ ሳይካትሪስት ወይም የድንገተኛ አደጋ ክፍል እርዳታ አስፈላጊ ነው። ይህ የእርዳታ ጥሪ ውድቀት ሳይሆን የህይወት ኃላፊነትን መወጣት ነው። ዝምታ ችግሩን የበለጠ ያወሳስበዋል፣ መፍትሄ አይደለም። ስለዚህ እየተሰማችሁ ስላለው ሁኔታ እና ስላላችሁበት የውስጥ ስቃይ መናገር ስቃዩን በከፊል ይቀንሰዋል። እነዚህ ሀሳቦች የአእምሮ ህመም ውጤቶች እንጂ የእውነተኛ ማንነታችሁ ውሳኔ አይደሉም። እነዚህ ሀሳቦች እንደ ደመና መጥተው እንደሚያልፉ ወቁ። አእምሮ ሲታመም የሚሰጠው ውሳኔ ትክክል ላይሆን እንደሚችል አስታውሱ። ውድ ቤተሰቦቼ፣ የአእምሮ ጤና ከአካላዊ ጤንነት ጋር እኩል ሊጠበቅ የሚገባው የህይወት መሰረት ነው። ዛሬ የቃኘናቸው እነዚህ 6 ምልክቶች ከስሜት መዋዠቅ እስከ ህልውና ጥያቄዎች እኛን ለመጉዳት የሚመጡ ሳይሆኑ አእምሯችን የውስጥ ሰላሙ እንደተናጋና ድጋፍ እንደሚያስፈልገው የሚልክልን የማንቂያ ደውሎች ናቸው። እነዚህ ምልክቶች ሲታዩ በዋናነት እውቅና በመስጠት ችግሩ መኖሩን መቀበል፣ ራስ ላይ በመፍረድ ፋንታ ለራስ ደግነትን በማሳየት ከራስ ጋር መታረቅ። ብቸኝነት የአእምሮ ህመም ማገዶ ነው። ከምታምኑት ሰው ጋር መነጋገርና የባለሙያ ድጋፍ መፈለግ ከጨለማው የሚያወጣ ዋናው ድልድይ ነው። የአእምሮ ጤንነት መመለስ በአንድ ሌሊት የሚሆን አይደለም። በየቀኑ የሚወስዱት ትናንሽ አዎንታዊ እርምጃዎች እንደ እንቅልፍ ማስተካከል፣ መተንፈስና ለራስ ትኩረት መስጠት የሚገኝ ሂደት ነው። በመጨረሻ አእምሯችን እንደ አንድ ስስ መሳሪያ ነው። አልፎ አልፎ ሲቃኝ፣ ሲታደስና ሰላም ሲያገኝ ብቻ ነው የህይወትን ጣዕም በአግባቡ ማጣጣም የምንችለው። ስቃዩ ጊዜያዊ ነው። እናንተ ግን በዚህ ህይወት ውስጥ ትልቅ ዋጋ አላችሁ። ዛሬ ራሳችሁን ለማዳመጥና ለራሳችሁ ቅድሚያ ለመስጠት የምትወስዱት ውሳኔ ወደ ተሻለና ጤናማ የህይወት ምዕራፍ የሚያሻግራችሁ የመጀመሪያው ወሳኝ እርምጃ ነው። ለራሳችሁ ደጉኑ፣ ምክንያቱም ሰላማችሁ በራሱ የመላው ህይወታችሁ መሰረት ነው። ውድ ቤተሰቦቼ፣ የዛሬውን ቪዲዮ አበቃው። ቪዲዮውን እንደተጠቀማችሁበት ተስፋ አደርጋለሁ። እስከ መጨረሻው ስላዳመጣችሁኝ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኑ።
በሌላ ቀን በሌላ ቪዲዮ እስክንገናኝ በቸር ቆዩ።